ከዛ በቃ ለነሱ ነገርኳቸው። ከዛ ላንተ መናገር እንዳለብኝ ትዛኔ እንደወኩልህ ነው ፍቅር እየጀመርኩኝ ያለው ሰው ላይ ለምንድን ነው እንደዚህ የምታስበው? ለምንድን ነው አንተን ማጥምድ ሁሉ በቃ ትቼው የራሴ ነገር አንተ የሆነ ነገር ማድረግ ባትችል ኖሮ እኔ አላረግዝም። ገብቶሃል አይደለ? ምንም አላቅም ራሴን አላቅም ምናምን ልትለኝ ትችላለህ። ግን አቅም ኖሮ የሆነ ነገር ማድረግ ባትችል እኔ ማርገዝ መሰከረ ይሄ ቪዲዮ አለ። አያ በጋስ ያ ምስክር ነው። እንዴት ተይኝ በቃ መናገር ስትከራከሩላት ምን ስትሉላት የነበረች ሴት ጉድ አደረገች። ምን አረገችክ? ትናንትና እኔ ልጄን ላይ ወደዚህ ቤት መፈተችኝና እዛ ጋር እሷ ሰክራ ወይ የጠጣች ነበረ። ዛሬ ካዲዮ ቪዲዮ ይሄ ነው። በቃ ከዛ በስንት መከራ በግድ አድርጋ አንዴ እንትን አለችኝ አጠጣች። እንደጨመረችበት አላውቅም መጠጡ። በጋስ በራሱ እኮ ምስክር ነው። እህትና ወንድሙን አምጥቶ ሩታ ጉድ ሰራችኝ እያለ ሲያሽቃብጥ የነበረውን ቪዲዮ አዳምጡት። ስለዚህ ዛሬ ከሃዲ ሆነ። በቃ አይነ ባይነ ሩታን ልጆቹን ካዳቸው ማለት ነው። ሚዲያ ባይዘው ኖሮ ማለት ነው ምስክርነት በእውነት ነው የምላችሁ ሩታ በቃ ተካዲ ነበር ሁሉ የመጀመሪያውንም ይሄንኛውንም ማለት ነው። ግን ሚዲያ ላይ ራሱ ጉዱን አውጥቶ ወንድሞቹን ጠርቶ እኔ አርግዛለች እቺ በቃ ነገር ሌላ ነገር ታመጣለች ብሎ ቪዲዮ ሰርቷል። ያን የሰራው ቪዲዮ ደግሞ አላሰበውም። የራሱን ብስጭትና የራሱን ማንነት ነው ራሱን ያዋረደውና ጉድ ሰራችኝ ራቁቴን ራሴን አገኘሁት እያለ ሲያብድ የነበረ ሰው ዛሬ ልውልንም አልፈልግም ማለት እንኳን ሌላ ልጅ አይደለም ይሄንም አልፈልግም ልጅ አልፈልግም ማለት። እስቲ ፋሚሊ ይሄ አባት ነው ይሄ ወንድ ነው። አሁን ይሄ በወንድ ትቆጥሩታላችሁ? ከእንደ አይነት አባት ተመውለድ ውሃ ሆኖ ቢቀር ይሻላል። ግን ሩታዬ ደስተኛ ከሆነ እኛም ደስተኛ ነን። ለማሳደግ እኔ ዝግጁ ነኝ። ፈጣሪ የሰጠው የሚወደውን ሰው ነው። ልጅ ማለት በረከት ነው አለችው። እሱ ግን እንደ አይነት አይምሮ የለውም። ለካ ብቻ መዝለል፣ መብላት፣ መጠጣት፣ ማራት፣ መዝናናት ነው የሚፈልገው እንጂ ላይፍ ውስጥ ገብቶ መኖር ኧረ ምንም በእውነት ነው የምላችሁ። ካለ ደን ይሄን አለችው። አልፈራም እኔ ውሸት አልፈልግም ካህወድ አለችው። አትምጣ አለችው። አልፈልግህም ነገር ግን አርግዣለሁኝ ካንተ ነው የመጣው ልጁ ማንም ጋር ግንኙነት የለኝም በቃ ጥግህን ያዛለችው። እንደፈለክ መሆን ትችላለህ። እናንተ እንዴት እንደደነገጠ ስራውን ያውቃል፣ ማንነቱን ያውቃል። በእውነት ነው የምላችሁ። ራሱ ቪዲዮ የሰራው ባለፈው ታውቃላችሁ። ራሱ ቪዲዮ ቀርጾ ጉር ሆንኩኝ እያለ ነበር። በእውነት ሲግናሁን ስላየሁት ነው ስሮጥ የመጣሁት ተምር። ከዛ በቃ ለነሱ ነገርኳቸው። ከዛ ላንተ መናገር እንዳለብኝ ትዛኔ እንደወኩልህ ነው ፍቅር እየጀመርኩኝ ያለው ሰው ላይ ለምንድን ነው እንደዚህ የምታስበው? ለምንድን ነው አንተን ማጥምድ ሁሉ በቃ ትቼው የራሴ ነገር ማጥፋት አለብኝ። ይኸውልህ አንተ ፍላጎት ባይኖርህ ኖሮ አንተ የሆነ ነገር ማድረግ ባትችል ኖሮ እኔ አላረግዝም። ገብቶሃል አይደለ? ኖሮ ምንም አላቅም ራሴን አላቅም ምናምን ልትለኝ ትችላለህ። ግን አቅም ኖሮ የሆነ ነገር ማድረግ ባትችል እኔ ማርገዝ አልችልም። ማጥመድ አይደለም ሲጀመር እኔ በጣም መልካም እና ጥሩ ሰው በህይወቴ ያለ ሰው ነኝ። እንደዚህ ይሁን እንደዛ ሁን ልልህ አልችልም፣ አልፈልግም ከዚህ በኋላ። ግን ደግሞ ጀስት በቃ ማወቅ ስላለብህ እና የልጁም አባት ስለሆንክ ልነግርህ ነው የመጣሁት እና ደስተኛ እንደሆንኩኝ ደግሞ ለእናንተም ጭምር ለመናገር ነው የመጣሁት። እሱ ውጭና ከእናንተ ውጭ ለማንም አልተናገርኩም፣ ገና አይናገርም። ምክንያቱም ያወቅኩትም ገና ዛሬ ስለሆነ ማለት ነው። ሰዎች ደስተኛ ይሁን የማውቀው ታሪክ የለም። ስጨርስ ግን በቃ አጠገብ ያሉኝ ልጅ አባት ለመሆን ስለተመረጥክ እንኳን ደስ አለ። አንተ ደስተኛ ባትሆንም በዚህ እኔ ግን በጣም ደስ ብሎኛል። የሁለት ልጆች እናት ሆኛለሁ። ልክ አሁን እንደዚህ በሆዴ እንዳያስኩት ሁሉ ፈጣሪ ፈቅዶ ልክ እንደ ልውልዬ በእጄ ለማቀፍ ያብቃኝ። በጀርባሽ አድርግልሽ ነው የሚባለው። የሁዴን በጀርባዬ ለማድረግ ያብቃኝ። ተኛ እንዳልሆነ ግን የራሴን ህይወት ጀምሬያለሁ እያለ ያለ ሰው ነው። የራሴን ነገር ጀምሬያለሁ ከማለቱ በፊት ነው ይሄ ነገር የተፈጠረው። ስለዚህ በዚህኛው ህይወቱ ላይ ምንም ሊፈጥረው የሚመለከት ሲቀጥል ደግሞ ደስ አይበልህ። ህይወትን እንዴት እንዳለፍኩት እኔ ነኝ የማውቀው። ቀልድም ቀላልም ሜቢ ሊመስለኝ የተቻለው ካሳለፍኩት ነገር አንጻር አሁን ላይ ነገሮችን ቀለል አድርጌ እያለፍኩኝ ስለሆነ ሊሆን ይችላል እንጂ ህይወት እኔ ጋር ቀልድ አይደለም፣ ህይወት እኔ ጋር ጨዋታ አይደለም። በምን አይነት መንገድ ተፈትኜ እንዳለፍኩኝ ራሴን የማውቅ ሴት ነኝ። ስለዚህ እኔ ጋር ህይወት ሁለተኛ ፈተና ውስጥ እየገባሽ መሆኑ ነው ወይ ምንድን ነው? ስለ ፈተና ነው ብዬ አላስብም። በረከት ነው ይሄ በት ሜቢ
ጥሩ ነገር ሊፈጠርልን ይችላል። አላውቅም ግን ላለኝ እና የመጀመሪያም መስማት ያለበት ሰው አንተ ነህ ብዬ ስላመንኩኝ ነው የመጣሁት። ለመጣው ሊደብር ሊከፋ አይገባም። ስጦታ አይደለም ወለድ እኔን ያለሁት ቀጣይ መኖር እችላለሁ፣ ችግር የለውም። አላይም አልመጣም ምናምን ብለሃላው። ይሄ ቀልድ ነበር ይመስለኝ። በጣም 3 ጊዜ ነው ይሄንን ነገር ስትደግመው። ያመንከውንም ልጅ አላምን ልትል ነው መሰለኝ። ሳይካዝማም የሚፈርደው ነገር ነው። ምናልባት ይሄኛውም አንተን ሊመስል ይችላል ወይም ልትመስል ትችላለች። ደስ ብሎኛል። የእሱ ምላሹ እንደዚህ ቢሆንም አይኖ ያለበት የኖረበት ህይወት እያለፈበት ያለው ላይፍ ሊያሳስበው ይችል ይሆናል። ግን ደግሞ ይሄ ነገር ከተፈጠረ አይ ቲንክ 2 ሳምንት ነው አሁን ካለችው ሴት ጋር አብሬ ላይፍ ጀምሬያለሁ ካለ 2 ሳምንቱ ነው በእርግጠኝነት። ይሄ 2 ሳምንት ታሪክ አይደለም እና እሱ ተፈጠረ እና ደግሞ ምንድን የሆነው ይህን ነገር እሱ አቅም ባይኖረው እኔ ለማርገዝ ብቁ አልሆንም። ምንም አድርጌ የሆነ የእሱ ሰውነት ሬዲ ባይሆን ምንም አይደለ ግን ጥርስ በጥርስ ሆኖ ነበር። አንወሻሽም፣ ብዙ ነገሮች ያስታውቃሉ። እና በጣም እውነት ለመናገር ደስ ብሎኛል። ምክንያቱም እንደነገርኳችሁ ነው እንጂ አይደለም ጨዋታ አይደለም ምናምን የሆነ ሰው ተነስቶ የሆነ ነገር ማድረግ ስለቻለ ልጅን መፍጠር አቅም የለውም። ስጦታ ነው እኛን ለመናገር ፈጣሪ ክብርና ምስጋና ይድረሰው። ፈተና ብቁ መሆናችሁ ሲረጋገጥ ነው ፈተና የሚቀርብላችሁ ወይም የሚዘጋጅላችሁ። ደግሞ ፈጣሪ ሺህ ጊዜ ይሆናል የፈተነኝ። እንዴት ነው ሰክሰስፉል ማለት እያለፍኳቸው ነው እንጂ ጥለውኝ ምናምን ተሰብሬ ተረስቼ ወድቄ ኧረ እሷ እኮ እንደዚህ ሆና ቀረች ምናምን ፈተና የለም። ኧረ ተሻገረች ረባት ኧረ እንደዚህ ሆነች ነው እየተባልኩኝ ያለሁት እና አምኖብኝ ነው ይሄን ነገር ያደረገልኝ። ስለዚህ ነው ፈጣሪ ነው በእሱ አምሳሌ የተፈጠረን ስጦታ የሚሰጣችሁ። ገብቷችኋል አይደለም? ስለዚህ ለእንደዚህ አይነት እንግዲህ ፋሚሊ ዛሬ ሩታ ሀብቴ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁት እንግዲህ ሩታ አርግዣለሁ ብላለች። አብርሽ ተይቀደም ራሱ ሲዘል ነበር እኮ ወንድምና እህቱን ጠርቶ ጉር ሆንኩላችሁ፣ ጉር ሰራችኝ፣ ያብራትርኩ አብሬ ያደርኩ ራቁቴን ራሴን አገኘሁት እያለ ነበርና ዛሬ ሩታዬ ሁለተኛ ልጅ በጣም ደስ ብሎኛል። ይሄን የሚሰጠው የታደለ ነው ብላለችና እናንተ እንደኔ ዛሬ ምንድነው? ወዴት ነው? ሲቆይ አይ አብርሽ ተበላ እኮ በቃ ተበላ። ያቺ ወደ ኋላ አትልም። 90 ልጅ ቢወልድ እሱ ወደ ኋላ ትላለች ብዬ አላስብም ሄርሜላ። ነገር ግን አብርሽ አሁን በጣም ደንግጦ እያስመሰለ ነበር ያን ቃላት የተናገራት እንጂ እሱ ከወንድምና እህቱን ጠርቶ ምን እንዳለ ስለሚታወቅ ሩታዬ ዛሬ እንግዲህ እየፈነጠዘች መታለች ማለት ነው። የታደለ ነው ልጅን የሚያገኙ ብላለች። አዎ የታደለ ነው፣ ግን በዚህ ሰዓት ልጅ ሁለተኛ ልጅ የመውለጃ ሰዓት ነው ብዬ አላስብም። ነገር ግን ቢሆንም ግን ፈጣሪ ስጦታ ነው። በቃ ምንም ማለት አትችሉም። እንግዲህ ሄርሜላ ላይ 2 ልጅ ያለው ባላለሽ ማለት ነው። ትግሽን ያዥ እና ብሽ ለማንኛውም ደንግጧል። ዛሬ የፈራው ነገር ነው የደረሰበት። አላወራም ብሎ ነው እንጂ ፈርቶ ወንድምና እህቱን አምጥቶ መግቢያ ላይ ታቸዋል። በጣም ደንግጦ ነበርና አላቅም እኔ ምን እንደምላችሁ አላቅምና ሩታዬ በቃ አንቀጠቀጠችው። አፉ ተሳሰረ፣ አዳመጣት፣ ግራ ነው እያስታወሰ የሰራውን እያስታወሰ ነበር። ወደ ኋላ ተመልሶ እያሰበ ነበርና አብርሃም ታደሰ ተዝጉር ስቃይ እንዱ ቢቀርብስ ሌላ ላይፍ ምናምን ራስን ተማታለል እና ሄርሜላ እንግዲህ ምን እንደምትል ደግሞ ነገ እናያለን አብረን። በእውነት ነው የምላችሁ ሩታዬ ለማንኛውም አልፈልግህም፣ ነገር ግን የሁለት ልጅ አባት ሆነሃል። ካወዳ ካንተ ጋር ለመሆን ሳይሆን ማወቅ እንዳለብህ ላስረዳህ ብዬ ነው እንጂ አንተ እኔ ጋር ኑር ብያለሁ። ሌላ ላይፍ ጀምረሃል፣ ላይፍህ መኖር ትችላለህ ብለዋለች። ይሄ እኔ አይመለከተኝም ብለዋለች። አባት ስለሆንክ ግን ማወቅ ስላለብህ ብቻ ልነግርህ ነው የመጣሁት አለች። በእውነት ነው የምላችሁ እናንተ ከባድ ነው ዛሬ የዛሬው ቪዲዮ ከባድ ነው። ሩታ 2 ልጅ እናት ልትሆን አያ በጋዝ እንዲሁ ሲጃጃር ከማንም ሴት እኮ በቃ የ2 ልጅ አባት ሆነ። ይሄ ምን ይባላል እንግዲህ? እኔ በጣም አላቅም። እርግጥ እኔ አሁን ማመን አልፈለኩም እንደማንኛውም ሰው። ነገር ግን
እርግጠኛ ይሆናል ብዬ ደግሞ ስጠጣ ነበር። እርግጠኛ ጠጥታለች፣ እያጠጣችውም ስለነበር ሊፈጠራል ብዬ አምናለሁ። እንግዲህ ሴት አይደለች፣ እሱም ያናፈቀውን ማንነት ስላገኘ ሊረገዝ ይችላል ብዬ አስባለሁ። እንግዲህ ምንም ማለት አልችልም። እንግዲህ ባልና ሚስት መሀል የገባ የተረገመ ነውና ባልና ሚስት መሀል ገብታ ሄርሜላ ራሷ ስቃዋን የምትበላው ራሷ ናት። ስንት ሸበላ ወንድ እያለ ለአንድ ጎራዳን ስራ ለመሰራ አብርሽ እንዲመረገጧና መጃጃሏ ጊዜዋ ማቃጠሏ በጣም ይገርመኛልና በጣም የሚገርመውና ዛሬ ልጁንም እየካደ ነበረ። በቃ ልጅም አልፈልግም ምንም አልፈልግም እያለ ነበርና ሲጀመር አንተ ልጅ ሁለት እንኳን አንድ ልጅ እንኳን ሁለት ልጅ አንድ ልጅ የማይገባው ሰው ነው አብርሽ ማለት አይገባውም። በእውነት ነው የምላችሁ አልፈልግም እያለ ነበር። ዛሬም ለራሱ እየካደ ነበር። እኔ ምንም ልጅ አልፈልግም በአሁን ሰዓት የራሴ ላይ ፈልኝ እያለ ነውና ሚዲያ ላይ ስለሆነበት እንጂ ልጅን አምኖ መቀበል ግድ ምንም የለበትም አብርሽ። በነገራችን ላይ መካድ ነው የሚፈልገው፣ ግን ሚዲያ የያዘው ነገር ስለሆነ ብቻ ያመናላት አይቀደምም። አሁንም የተወለደውን እንኳን ልጅ የሚለውን ለማመን ለመካድ እየፈለገ ነው። በእውነት ነው የምላችሁ። እስቲ ላይክ፣ ሰብስክራይብ፣ ሼር አድርጉ ይሄን ቪዲዮ እስከመጨረሻው። ብታብቲ ዛሬ ወገባችንን ይዛናለች በተመታ አይዲያ ማለት ነው። እንግዲህ ነገ ከሄርሜላ ጋር ምን አይነት ቪዲዮ እንደሚያመጡ አብረን እናያለን። ላይክ ሰብስክራይብ አድርጉ ማሮቼ፣ የኔ ምርጥ ፋሚሊዎች ማለት ነው። ዛሬ ሩታዬ ያሰብነው አላቅም እኔ ይሄ ይመጣል ብዬ እርግጥ አስባለሁ። ለምን ተይቀደም የተሰራውን ነገር አይታችኋል። ሰክሬ አብሬ ያደርኩ ብሎ እህቶችና ወንድሞችን እንዳሳበዳቸው ያ ነገር ዛሬ እውነት ሆኗል። እውነት ባይሆን ደግሞ እንደዛ አትስቅም ማለትም ሴት ልጅ በነገራችን ላይ በልጅ የምትደሰት ሴት ናት። በቃ ተልቧ ማለት ነው። ብዙ ስቃይና መከራ ሳልፋለች በአንድ ልጅ እንኳን እንደዚህ ውስጥ ትገባለች ብለን እኛስ አላሰብንም። ማለት ብዙ ስቃይ ስላሳየት አንድ ልጅ መውለድ ማለት ነው። ሁለተኛ ልጅ ሲሰጣት ግን ያን ፈተና ስላለፈችው ምንም አልመሰለኝ አለች። በቃ ተራ ነገር ነው አለች። ይሄ ህይወት ተራ ነው ላንቺ፣ ይሄ ህይወት ተራ ነው ላንቺ አላት። ምን ሲቆይ ተመንዛለልና ትዳሩን ቀጥ አድርጎ ከመያዝ ማይበልጣል ፋሚሊ ሲናንተ ኮሜንት ላይ እንደፈለገ ተሚዘልስ አንድ ወንድ ልጅ እና ከትዳሩ